በሚችጋን ላይ ያለው የከሰዓቱ ሰማይ በግራጫ ደመናዎች ገብቷል። በምድረ በዳው ሜዳ መሃል የቆመው ብቸኛው ያረጀው ወህኒ ቤት ላይ ሐዘን ያጠላ ይመስል ቀዝቃዛው ሽንፍር የዛገው አጥርን እየገረፈው ነው። ነፋሱም የብረቱን የኮንክሪቱንና የተሰበረ ነፍስን መራር መዓዛ ተሸክሞ ይነፍስ ይዟል። በእነዛ ባለማማ ግድግዳዎች ውስጥ በመቶዎች የሚቆጠሩ ልበደንዳና ወንጀለኞች፣ ነፍሰ ገዳዮች፣ የወንበዴ አባላቶች፣ ሌቦችና በማህበረሰቡ የተረሱ ሰዎች እንደ ጥላ ከብረት ፍርግርጎቹ ኋላ ይንቀሳቀሳሉ። ሲሳደቡ፣ ትሪዎች ሲጋጩናም ሲዝቱ የሚሰማው ድምፃቸው አየሩን በየዕለቱ እንደ ሙዚቃ ይሞላዋል። ነገር ግን ከእነዚህ አስፈሪ ንቅሳት ካላቸው ግዙፍ ሰዎች መሃል በልዩነት አንድ ሰው ወጣ ብሎ ይታያል። አዛውንት ሰው፣ ቀጭን፣ ዝግ ያለ፣ የተረጋጋ ነጭ የመስገጃ ቆብ ጭንቅላቱ ላይ ያደረገ ሰው በኮሪደሮቹ መሃል እየሄደ ነበረ። ልብሱ ነጥቧል፣ ጺሙም ሸብቷል። ሆኖም አይኖቹ ለመጥፋት አሻፈረኝ ያለን ብርሃን ተሸክመዋል። የሚታወቁትም አያቴ አብዱላ አዚዝ በሚለው ስም ነው። የታሰሩትም እውነተኛ ወንጀል ስለፈጸሙ ሳይሆን በሐሰት ክስ እስር ቤት የተወረወሩ የ70 ዓመት ሙስሊም አዛውንት ነበሩ። የመንግስት ባለስልጣናቶች የተደበቁ መሳሪያዎች እንዳሏቸውና ህገወጥ ቡድኖችን በገንዘብ እንደሚደግፉ ከሰዋቸዋል። እውነታው ግን ሁልጊዜ ማታ በዲትሮይት ጎዳናዎች ላይ የሚገኙ ጎዳና ተዳዳሪዎችን የሚመግቡ የመስጊድ ኢማም መሆናቸው ነው። ነገር ግን ዓለማዊው ፍትህ ብዙውን ጊዜ ውር ነው። በዚህም ዕጣ ፈንታቸውን በትዕግስት ተቀብለዋል። ሁልጊዜ በእስር ቤቱ ካፍቴሪያ ውስጥ እስረኞች ያለማቋረጥ ያፌዙባቸዋል፣ ሲሰግዱ ይስቁባቸዋል፣ አላህን በማስታወስ ጭንቅላታቸውን ሲደፉ ይሳለቁባቸዋል። በአጠገባቸው አልፈው በሄዱ ቁጥርም በሹክሹክታ ይሰድቧቸዋል። አንተ ሽማግሌ፣ ጌታ ከእነዚህ ፍርግርግ ብረቶች ውስጥ ሆነ ይሰማሃል? ወደ ግድግዳው ፊቱን አዙሮ ሲሰግድ ተመልከቱትማ። ምናልባት ጌታው ግድግዳው ሳይሆን አይቀርም። የህብረት ሳቃቸው ልክ እንደ ነጎድጓድ በአዳራሹ ውስጥ ያስተጋባል። ነገር ግን አያቴ አብዱላ አዚዝ በቁጣ እንዲመልስ ሰጥተው አያውቁም። ፈገግ ብለው የምትስቁት ሳቅን የፈጠረውን ስለማታውቁ ነው ብቻ ይሏቸዋል። እስረኞቹ እንዴት ለሳቃቸው ሰውየው በዚህ አይነት እርጋታ መልስ እንደሚሰጥ ይገርማቸውና ከዛ ደግመው ይስቃሉ። ከበፊቱ በበለጠ ጎላ አድርገው ምቾት ማጣታቸውን ለመደበቅ ይስቃሉ። ውድና የተከበራችሁ ተመልካቾቻችን ሰላም ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ይህንን ድንቅ ታሪክ ብዙዎች ጋር እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁም ሰብስክራይብ አድርጉ። እንቀጥል። አንድ ቀን ከሰዓት ነገሮች ተባባሱ። እስረኞቹ ምሳቸውን በልተው እንደጨረሱ አዛውንቱ በተለመደው ጥጋቸው ላይ ተቀምጠዋል። ለወፎቹ ትንሽ የዳቦ ፍርፋሪ አስቀርተው ነበር፣ አንዳንድ ጊዜ በፍርግርግ ብረቱ መስኮት ላይ ለሚያርፉት። ነገር ግን ወዲያውኑ ሳቅ በሳቅ ሆነ። አንዱ ታራሚ ቆሻሻ ውሃ ፊታቸው ላይ ረጨባቸው። በጺማቸው ላይ አርፎ ወደ ልብሳቸው ተንጠባጠበ። በዚህም ክፍሉ በጭካኔ ሳቅ ተጥለቀለቀ። ተመልከቱት አሸባሪው ኢማም ሲል አንዱ ጮኸ። አዛውንቱ ፊታቸውን ጠረጉ። በዓይናቸው ላይ ምንም አይነት ንዴት አልነበረም፣ ጥልቅ ሐዘን ብቻ። ቀና ብለው ይህንን ያደረገውን ሰው ተመለከቱት። ብራንደን ነበረ። ትልቅ ጡንቻማ የወንበዴዎች አባል፣ በደረቱ ላይ የመስቀል ንቅሳት የተነቀሰ ሰው ነው። የብራንደን ፈገግታ ሰፋ። ጌታ አሁን የታለ አንተ ሽማግሌ? እሱ ካለ አንተ ታዲያ ለምን እስካሁን በዚህ ኖርክ? አዛውንቱ ቀስ እያሉ ከተቀመጡበት ተነስተው ቆሙ። ካፍቴሪያው ጸጥ ረጭ አለ። ቆባቸውን አስተካክለው እንዲህ ሲሉ መለሱለት። እዚህ የተገኘሁት አምላኬ ስለተወኝ አይደለም፣ እዚህ የገባሁት ሰዎች እውነቱን ስለተው ነው። ክፍሉ ቅዝቅዝ አለ። ብራንደን እጁን በቡጢ መልክ ጨበጠ። ነገ እዚህ እንከራከራለን። አዛውንቱ በሰላማዊነት ፈገግ አሉ። እውነት ጉልበት አያስፈልገውም፣ ቅንነት ብቻ። በዚህም በአሜሪካ ውስጥ የሚገኘውን ጨለማ እስር ቤት የሚያበራው የመጀመሪያው ብርሃን ተለኮሰ። ቀጣዩ ቀን ካልተለመደ ውጥረት ጋር ነበር የደረሰው። በተለምዶ በእርግማኖች በጸያፍ ስድቦችና ትርምሶች ሞላ የነበረው የሚችጋን ወህኒ ቤት እንግዳ በሆነ ሁኔታ በዝምታ ተሞልቷል። ብዙውን ጊዜ የሚገፋፉ የሚጯጯሁና የሚሳደቡ የነበሩት እስረኞች አሁን ለማወቅ በመጓጓት ተሰብስበው ተቀምጠዋል። ሁሉም ሰው ዜናውን ሰምቷል። ሽማግሌው ሙስሊም ሰውዬና የሚፈራው የወንበዴዎች መሪ ብራንደን ሊከራከሩ ነው የሚል፣ በቦክስ ሳይሆን በቃላቶች የሚለው ዜና በሰፊው ተሰራጨ። በዓመታት ውስጥ ለመጀመሪያ ጊዜ እስረኞቹ ወደ ካፍቴሪያው ምግብ ፈልገው ሳይሆን መልስ ፈልገው በጊዜ መጡ። አዛውንቱ አብዱላ አዚዝ የተለመደውን ቁርአናቸውን ይዘው ቀስ እያሉ ገቡ። በውስጡ ሰላምን በተሸከመ ሰው ክብርና ግርማ ሞገስ ተሞልተው ሰላማቸው ሕይወታቸውን ሙሉ በቁጣና በችኩልነት ሲኖሩ የነበሩትን እስረኞች ረበሻቸው። ብራንደን በክፍሉ መሃል ላይ ግስጥ ብሎ ቆሟል። ሽማግሌውን ያዋርደዋል ብለው በሚጠብቁ ሌሎች የወንበዴዎች አባላትና እስረኞች ዙሪያው ተከቧል።
ከአጠገቡ የታወቀው በፈጣሪ አማኝ ያልሆነው ኢአማኒው ማይክ ቆሟል። መንፈሳዊ በሆኑ ነገሮች ላይ ሁሉ በማፌዝ ይታወቃል። የብራንደን ድምፅ በካፍቴሪያ ውስጥ አስተጋባ። ንገረን ሽማግሌው፣ አምላክህ ኃያል ከሆነ ለምን ወደዚህ ከመምጣት አልታደገም? ለምን እስካሁን ድረስ ከእነዚህ ፍርግርግ ብረቶች ኋላ ተቀመጥክ? ሳቅና ጭብጨባው ክፍሉን ሞላው። ግን የአዛውንቱ የፊት ገጽታ አልተለወጠም። እርዳታን በስህተት ነው የተረዳኸው ብራንደን። አምላክ ሁልጊዜም እኛ በምንፈልገው መንገድ አይረዳንም። ይልቁንም በሚያስፈልገን መንገድ ነው የሚረዳን። ዝምታ ሰፈነ። እዚህ ወህኒ ቤት የገባሁት አምላክ ስለተወኝ አይደለም ሲሉ ቀጠሉ። እዚህ የገባሁት ምናልባት ከእናንተ መሃል ብርሃን የሚያስፈልገው ሰው ስላለ ይሆናል። ምናልባትም ይህ ቦታ እውነት ያስፈልገዋል። ታራሚዎቹ እርስ በርስ እይታ ተለዋወጡ። ከመታበይ ስሜታቸው ፋንታ ልባቸውን የሚመታውን መልስ አልለመዱም። ድንገት ማይክ እጆቹን አነባብሮ ወደፊት ተራመደ። ላየው በማልችለው ነገር አላምንም። ጌታህን አሳየኝ፣ ከዛ ምን አለው? አዛውንቱ በስሱ ፈገግ አሉ። ማይክ፣ የምትተነፍሰውን አየር ታየዋለህ? አላየውም። መኖሩንስ ትክዳለህ? ማይክ አመነታ። አይ፣ ምክንያቱም መኖሩ ስለሚሰማኝ አልክድም። አምላክም እንደዛ ነው። ለዓይንህ አይታየም፣ ግን በልብህ መኖሩ ይሰማል። በእያንዳንዱ ትንፋሽህ፣ በእያንዳንዱ የልብ ትርታ፣ በእያንዳንዱ የፀሐይ መውጣት ውስጥ ይታያል። አዳራሹ ጸጥ አለ። ቀደም ብለው ሲያፌዙ የነበሩት ጥቂት ታራሚዎች አሁን በጉጉት ለማወቅ ማፍጠጥ ጀምረዋል። የሆነ ነገር እየተከናወነ ነበረ። ማናቸውም ያልጠበቁት አንድ ነገር በመሆን ላይ ነበረ። አዛውንቱ የኪስ ቁርአናቸውን ከፍተው መቅራት ጀመሩ። ድምፃቸው በጥበብ እየተንቀሳቀሰ ነበረ። ሰማያትንና ምድርን በመፍጠር ሌሊትንና ቀንንም በማተካካት በዚያችም ሰዎችን በሚጠግም ነገር ተጭና በባህር ላይ በምትንሻለለው ታንኳ አላህም ከሰማይ በወረደው ውሃና በእርሱም ምድርን ከሞተች በኋላ ሕያው በማድረጉ በእርሷም ውስጥ ከተንቀሳቃሽ ሁሉ በመበተኑ ነፋሶችንም በእያቅጣጫው በማገለባበጥ በሰማይና በምድር መካከል በሚነዳውም ደመና ለማያውቁ ሕዝቦች እርግጠኛ ምልክቶች አሉ። ብራንደን በማፌዝ ራሱን ለመቆጣጠር ሞከረ። ደህና፣ አምላክህ የእውነት ከሆነ ታዲያ ለምን ልናየው አንችልም? አዛውንቱ ፊቱን ወደ እርሱ አዞረ። አምላክ በሰው ልጆች ዓይን ሊታይ ቢችልማ ከፍጥረቶቹ ጋር አቻ ይሆን ነበረ። ግን እሱ ከፍጥረቶቹ ሁሉ በላይ ነው። ከጊዜም ከቦታም የተሻገረ ነው። ለረጅም ጊዜ አፍጥጠህ ካየሃት ፀሐይ እንኳ ልታወርህ ትችላለች። ታዲያ እንዴት ሆኖ ነው የብርሃን ፈጣሪውን ማየት የምትችለው? ክፍሉ በስምታ ተንቀጠቀጠ። በእስር ቤቱ ውስጥ ያሉት እጅግ ጠንካራ ሰዎች ለዓመታት ተሰምቷቸው በማያውቀው ነገር ተሰማቸው። ትህትና። ለመጀመሪያ ጊዜ ብራንደን መልስ አጣ። ማይክ ቀስ እያለ ወደ ኋላ ፈገፈገ። አዛውንቱ አብዱላ አዚዝም ወደ ወንበራቸው ተመልሰው ተቀመጡ። የለውጥ ዘሩ ከወዲሁ ተተክሎ ነበረ። በአንድ ሰው ልብ ላይ ብቻ ሳይሆን በበርካቶች ልብ ውስጥ። የድንቁርና ሰንሰለቱ መሰበር ጀመረ። የመጀመሪያው ክርክር የትኛውም አመፅ ነቅንቆት ከማያውቀው በበለጠ እስር ቤቱን ነቀነቀው። ለዓመታት ጠብ፣ ጥላቻና ጩኸት የሚችጋን ስቴትን ወህኒ ቤት አዳራሾች ይመራቸው ነበረ። አሁን ግን እንግዳ የሆነ የጥሞና ጊዜ ሁሉም ሰው በማሳለፍ ላይ ይገኛል። በማግስቱ በምሳ ሰዓት ላይ ትምህርት ለመከታተል የመጡ በሚመስሉ ተማሪዎች ካፍቴሪያው ተሞልቷል። ብራንደን ባልተለመደ ሁኔታ በዝምታ ተውጦ ጥግ ላይ ተቀምጧል። ፍራንክሊን የተባለው የክርስቲያን የቀድሞ ፓስተር መጀመሪያ ከተቀመጠበት ተነሳ። ሙሉ ማንነቱ በሃይማኖታዊ ዕውቀት ላይ የተገነባ፣ ዕድሜውን ሙሉ በስብከት ላይ ያሳለፈ ሰው ነበር። ወደፊት በመራመድ ወደ አዛውንቱ በጣቱ ጠቆመ። ከዛም ቆጣ ባለ ድምፅ ሃይማኖትህ እውነት ከሆነ ይህንን አብራራልኝ። ሙስሊሞች ለምን በግንባራቸው መሬት እየነኩ ይሰግዳሉ? ይህ ውርደት አይደለም? ጥቂት ታራሚዎች ሳቁ፣ ግን ሳቃቸው ጉልበት ያነሰው ነበረ። ሁሉም ሰው ጠበቀ። ረጋ ብለው አዛውንቱ ተናገሩ። አምላክ የእኛ ስግደት አያስፈልገውም ፍራንክሊን፣ ግን እኛ ያስፈልገናል። የሰው ልጆች በኩራት የተሞሉ ናቸው ሲሉ ቀጠሉ። ኩራት ሰውን እውር፣ ደንቆሮና ብሪተኛ ያደርገዋል። በምንሰግድ ጊዜ ያንን ኩራታችንን እንሰብረዋለን። መሬቱም እውነተኛ ማንነታችንን ያስታውሰናል፣ ከአፈር መፈጠራችንንና ወደ አፈር ተመላሾች መሆናችንን። በክፍሉ ውስጥ አንዳች የመንቃት ነገር ተፈጠረ። የአዛውንቱ ድምፅ እየተለሳለሰ መሄድ ጀመረ። ለፈጣሪው የሚያጎነብስ ሰው ለአምባገነንነት፣ ለፍርሃትና ለሐሰት አማልክቶች አያጎነብስም። ስግደት ነፃ ያደርገናል። ብራንደን እንኳ አይኖቹን ከፍ አድርጎ ተመለከተ፣ ለመጀመሪያ ጊዜ እውነቱን እንደሰማ ሰው። ግን ፍራንክሊን አልጨረሰም ነበር። እንግዲያው ስለ ጾም አብራራልን። ለምን ወዳጅ የሆነው አምላክ ሰዎች እንዲራቡ ይፈልጋል? አዛውንቱ ፍክች አላሉም። ጾም ረሃብ አይደለም፣ መንጻት ነው። ስትጾም የድሆች ረሃብ ይሰማሃል። በአንድ ወቅት ዘንግተኸው የነበረውን በረከትህን ታደንቃለህ፣ ታመሰግናለህ። ፍላጎትህን መቆጣጠር ትማራለህ።
ፍላጎትህ እንዲቆጣጠር አትፈቅድም። ዲያጎ የተባለ ሜክሲኮዊ ታራሚ ወደፊት ተራመደ። ድምፁ እየተንቀጠቀጠ ከዚህ በፊት ተርቤ ያውቃለሁ። በልጅነቴ ጎዳና ላይ ሳለሁ ሲርብህ በተለየ ሁኔታ ነው የምታስበው። ሕይወትንም በተለየ መንገድ ነው የምታየው። አዛውንቱ ራሳቸውን ከፍ ዝቅ አደረጉ። አዎን የኔ ልጅ፣ ረሃብ የዓለምን እውነት ይገልጣል። ልብን ትሑት ያደርጋል። ሰው ወደ አምላኩ እንዲቀርብ ያደርገዋል። ታራሚዎቹ በመንቃት መንፈስ ተቁነጠነጡ። ለመጀመሪያ ጊዜ በአንድ ወቅት ሲያፌዙበት የነበረው ቅዳሴ አሁን ትርጉም የሰጣቸው ይመስላል። ቆንጆም መሰላቸው። ፍራንክሊን ቁጣውን ዋጠ። ክርክሩ ክርክር መሆኑ ቀርቶ መስታወት ሆኖ ነበረ። እያንዳንዱ ሰው ራሱን የሚያይበት መስታወት። ኩራቱን፣ ስብራቱን፣ ባዶነቱን እናም በዛ ነጸብራቅ የሆነ ቦታ ላይ ትንሽ የእምነት ብልጭታ ማብራት ጀምራ ነበረ። በማረቢያ ቤቱ ውስጥ ያለው መንቃት ገና መጀመሩ ነበረ። ስለ ስግደትና ስለ ጾሙ ውይይት ከተደረገ በኋላ በአንድ ወቅት ባገኙት አጋጣሚዎች ሁሉ በሃይማኖቱ ላይ ያፌዙበት በነበሩት ሰዎች መሃል ሹክሹክታዎች መነሳት ጀመሩ። ታራሚዎቹ ቁጭ ብለው ማደርና የአዛውንቱ አብዱላ አዚዝ ንግግሮችን በጭንቅላታቸው ውስጥ መመላለስ ጀመሩ። ግን ከመሃላቸው አንድ ሰው አሁንም ድረስ ለኩራቱ እጁን ላለመስጠት አሻፈረኝ ያለ ነበረ። የቀድሞ ፓስተር ፍራንክሊን ጭንቅላቱ የጦር ሜዳ ሆኖበት ነበር። ከአዛውንቱ የሰማው እያንዳንዱ ቃል እረፍት ነስቶታል። ግን ድክመቱን ለማሳየት አልፈለገም። ለእርሱ ሦስተኛውን ክርክር ማድረግ ስልጣኑን መልሶ ለማግኘት እንደ ጥሩ ዕድል ነበር የታየው። የዛን ዕለት ከሰዓት ካፍቴሪያው በሰዎች እንደተሞላ ፍራንክሊን ከተቀመጠበት ተነስቶ ጎላ ባለ ድምፅ አያቴ፣ ኢስላም እውነት ከሆነ ስለምታደርጉት ሃይማኖታዊ ጉዞ ስለ ሐጅ አብራራልኝ። ለምን ሙስሊሞች መካ ድረስ ጥቁር ድንጋይን ለመሽከርከር ሲሉ ይሄዳሉ? ይህ ትርጉም የሌለው ሃይማኖታዊ ስርዓት አይመስልም? ቀጣዩን ክርክር ለመስማት ጓጉተው በርካታ ታራሚዎች ወደፊት አሰገጉ። በር ላይ የቆሙት ጓርዶች እንኳ ሬዲዮአቸውን የሚያዩ በማስመሰል ጆሮአቸውን ግን ወሬያቸው ላይ ጥለው ያዳምጡ ነበር። አዛውንቱ አብዱላ አዚዝ በትንሹ ፈገግ አሉ። ፊታቸው ላይ ቁጣ ሳይሆን ርኅራኄ ብቻ ነበር የሚነበበው። ሐጅ እኮ ስለ ድንጋዩ አይደለም በማለት በለሆሳስ ድምፅ ጀመሩ። ካዕባ አምላክ አይደለም፣ አቅጣጫ ብቻ ነው። የአንድነት ምልክት ነው። ያለ አቅጣጫ ብንቀርማ በሚሊዮኖች የሚቆጠሩ ሰዎች በአምልኳቸው መሃል ይጠፉ ነበረ። ካዕባ ልክ እንደ ሰራዊቶች ባንዲራ ነው። ራሱ ንጉሡ አይደለም፣ ግን ልቦችን አንድ ላይ የሚሰበስብ ቦታ ነው። ታራሚዎቹ በዝግታ ጭንቅላታቸውን ነቀነቁ። እያንዳንዱን ቃላቶች ወደ ውስጣቸው እያስቀሩ ነበር። ነገር ግን ፍራንክሊን ወደፊት ገፋ። ታዲያ ለምን 7 ጊዜ ትዞሩታላችሁ? ለምን እንደ ፕላኔት በዙሪያው ትሽከረከራላችሁ? ጥንታዊ አምልኮ ነው የሚመስለው። የአዛውንቱ አይኖች መወቅ አለ። የሆነ ምስጢር የሚገልጽ ይመስል። በትክክል ፍራንክሊን ከፕላኔቶች እንቅስቃሴ ጋር ይመሳሰላል። ክፍሉ ጸጥ ረጭ አለ። በፍጥረተ ዓለም ውስጥ ያለው ነገር ሁሉ ክብ እየሰራ ነው የሚንቀሳቀሰው። ኤሌክትሮኖች በኒውክለስ ዙሪያ ይሽከረከራሉ። ጨረቃ በመሬት ዙሪያ ትሽከረከራለች። መሬትም በፀሐይ ዙሪያ ትሽከረከራለች። ሕይወት በራሷ በምህዋር ላይ የተመሰረተች ናት። ጣታቸውን አነሱ። ሙስሊሞች በካዕባ ዙሪያ ሲሽከረከሩ ሕይወቴ፣ ልቤ፣ ዓላማዬ በጌታዬ ዙሪያ ብቻ ይሽከረከራል ብለው እያወጁ ነው። የመደነቅ ጉርምርምታ በአዳራሹ ውስጥ ተሰማ። ብራንደን እንኳ ይህ የእውነት ስሜት ይሰጣል በማለት አንሾካሾከ። አዛውንቱ ቀጠሉ። በሐጅ ወቅት ሁሉም ሰው ንጉሥም ሆነ ለማኝ ተመሳሳይ ነጭ ልብስ ነው የሚያደርጉት። ምንም አይነት ጌጣጌጥ፣ ብራንድ ወይም ማዕረግ አይሸከሙም። እኩልነት ብቻ። በሕይወት ዘመናቸው አንድ ጊዜ እንኳ ሰብአዊነት እንደ ቤተሰብ አጠገብ ላጠገብ ሆኖ ይቆማል። ይህም በታራሚዎቹ ላይ ጥልቅ ስሜት ፈጠረባቸው። ዲያጎ ሜክሲኮዊ ታራሚ ጭንቅላቱን ቀና ያደረገ እና እዛ ማንም ልታይ አይልም የኔ ልጅ፣ በፈጣሪ ፊት ሁሉም እብሪቱ ይቀልጣል። ሐጅ ማንም ሰው ከማንም እንደማይበልጥ ማስታወሻ ነው። ብራክ የተባለው ደረቱ ላይ የመስቀል ንቅሳት ያለው ወንበዴ እስረኛ ደስ የሚል ይመስላል ሲል አንሾካሾከ። ፍራንክሊን ሌሊቱን ሙሉ የክርክር ሐሳቦችን ሲያዘጋጅ የነበረው ሰው ድንገት ቃላቶቹ ሲተኑ አገኛቸው። ግን ለምን መጣ? ለምን ያንን ቦታ መረጣችሁ? ሲል ጠየቀ። አዛውንቱ መለሱ። ምክንያቱም አምላክ በዛ አብርሃምን ቤት እንዲገነባ ስላዘዘው። የሰው ልጅ ወደ መነሻው፣ ወደ ትህትና፣ ወደ አንድነት፣ ወደ ዓላማው ሊመለስ የሚችልበት ስፍራ። የፍራንክሊን ትከሻ ወደ ታች ያዘነበለ። ለመጀመሪያ ጊዜ ለማሸነፍ መሞከሩን ትቶ ለመረዳት መሞከር ጀመረ። ለአፍታ ያህልም ቢሆን በክፍሉ ውስጥ ያሉ ሰዎች ሁሉ ነጭ ልብስ ለብሰው ራሳቸውን ሳሉ። ከኃጢአት ጸድተው፣ ከስም ጸድተው፣ ከፈጣሪያቸው ፊት እኩል ሆነው። በአሜሪካ እጅግ ጨለማ በሆነው እስር ቤት ብርሃን ማደግ ጀመረ። የአንድነት ብርሃን፣ የትህትናና የእውነት ብርሃን። ስለ ሐጅ የተደረገው ውይይት በካፍቴሪያው ላይ ልክ እንደ ለስላሳ ብርድ ልብስ ነበር የተነጠፈው። እጅግ ጨዋሂ የነበሩ ታራሚዎች እንኳ ራሳቸውን አስክነው የአዛውንቱን ቃላቶች በጭንቅላታቸው ውስጥ እየመላለሱ ነበረ።
ለመጀመሪያ ጊዜ በዓመታት ውስጥ ስለ ፍልሚያ፣ ስለ ስልጣን ወይም ስለ መኖር ሳይሆን ስለ ዓላማ እያሰቡ አደሩ። ፍራንክሊን ቀጠለ። አያቴ እነዚህ ሁሉ አምልኮች፣ ስግደቶች፣ ጾም፣ ሐጅ ለመንፈሳዊ ንጽህና ከሆነ ጠቀሜታቸው ይቅርታንስ በተመለከተ እኛ ወንጀለኞች ነን፣ ኃጢአተኞች ነን። አምላክ እንደኛ ያሉ ሰዎችን ሊቀበል ይችላል? ጥያቄው በክፍሉ ውስጥ ያሉ ሰዎችን ልብ ሁሉ የነካ ነበረ። ብዙ ታራሚዎች እጃቸውን ተመለከቱ። የሰረቁ፣ ሰው የደበደቡ፣ የጎዱ ብሎም የገደሉ እጆቻቸውን በፍጹም ታጥበው ሊጸዱ ይችላሉ ብለው በማያምኑት ኃጢአት የጨቀዩትን እጃቸውን ተመለከቱ። አዛውንቱ አብዱላ አዚዝ ከተቀመጡበት ተነስተው ቆሙ። ንግግራቸውን በቁርአን አንቀጽም ይሁን በትምህርት አልጀመሩም፣ በደግነት ነበር የጀመሩት። ልጆቼ፣ የአላህ እዝነት ከኃጢአታችሁ በላይ ትልቅ ነው። ካለፈው ታሪካችሁም በላይ ይሁን ከምትፈሩት ነገር ሁሉ በላይ እዝነቱ ታላቅ ነው። ድምፃቸው ረጋ ብሎ በአዳራሹ ውስጥ አስተጋባ። ድዌይን የተባለ አንድ ግዙፍ ታራሚ በሰዎች የራስ ቅልና በእሳት ነበልባሎች ንቅሳት የተሸፈነ የሚንቀጠቀጡ እጆቹን አነሳ። ግን አያቴ ብዙ መጥፎ ነገሮችን እፈጽሜያለሁ። ልናገራቸው የማልችላቸውን ነገሮች ሳይቀር እንደኔ ያለውን ሰው አምላክ ለምን ይቅር ይለዋል? ሕይወትን ያጠፋን ሰው፣ በሁሉም የሚፈራ ሰው አሁን እንደ ሕፃን ልጅ እየተንሰቀሰቀ ነበር። አዛውንቱ እርሱ ወዳለበት ቦታ ሄደው የሚንቀጠቀጡ እጃቸውን በላዩ ላይ ያደረጉና ምክንያቱም አላህ በባለፈው ታሪክ አይፈርድብህም፣ በቀጣዩ እርምጃ ነው የሚፈርድብህ። የድዌይን አይኖች ሰፉ፣ እንባዎቹ በጉንጮቹ ላይ ፈሰሱ። በእዛ እስር ቤት ውስጥ ያለ ማንም ሰው አይቶት የማያውቀው ነገር አላህ በቁርአን ላይ እንዲህ ይላል ሲሉ አዛውንቱ ቀጠሉ። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶቹን በመላ ይምራልና። ከዛም ፊታቸውን አዞሩና የሁሉንም ታራሚ ፊት ተመለከቱ። አምላክ በኃጢአተኞች ላይ በሩን ቢዘጋማ በሰው ልጆች ላይ ሁሉ ይዘጋው ነበረ። ከኋላ ቀስ ያለ የሳቅ ድምፅ ተሰማ። ዲያጎ ነበረ፣ እምብዛም የማያወራው ሜክሲካዊ ታራሚ። አምላክ እንደኔ ያለውን ሰው ይወደዋል ብዬ አስቤው አላውቅም ሲል አንሾካሾከ። አዛውንቱ ሞቅ አድርገው ፈገግ እያሉ የኔ ልጅ፣ አንተ አንድ እርምጃ እርሱ ወዳለበት ስትራመድ እርሱ ወደ አንተ ይሮጣል። የተሰበሩትን ይወዳል፣ የጠፉትን ይወዳቸዋል። 50 ጊዜ ከወደቁ በኋላ የሚመለሱትን ይወዳቸዋል። ብራንደን የሚፈራው የወንበዴዎቹ መሪ ወለሉ ላይ አፍጥጦ ሲያበቃ እንዲህ አለ በተሰባበረ ድምፅ፣ ስለዚህ አምላክ ስላለፈው ታሪካችን ደንታ አይሰጠው? አዛውንቱ እንዲህ ሲሉ መለሱለት፣ ይቅርታ ካለህ ያለፈው ስህተትህን እንዳልተፈጠረ ሁሉ ይሰርዘዋል። ልብህም ስትወለድ ከነበረበት ቀን በላይ ይጸዳል። ክፍሉ ጸጥ አለ። እነዚህ ሰዎች በቀብሮች አልቅሰው የማያውቁ፣ በፍርድ ቤት ውስጥ አልቅሰው የማያውቁ፣ ሲደበደቡም ሲወጉም እንኳ አልቅሰው የማያውቁ ናቸው። ግን ዛሬ እንባቸው በነፃነት ፈሰሰ። ከስቃያቸው በተነሳ ሳይሆን ከተስፋቸው በመነጨ። ምክንያቱም በሕይወታቸው ለመጀመሪያ ጊዜ በጥልቀት ሲናፍቁት የነበረውን ነገር እንዳገኙ ስለተገነዘቡ ከይቅርታ በላይ አይደሉም። ኃጢአታቸው የማይሰረይ አይደለም። ከፈጣሪ ፍቅር ውጭ አይደሉም። ይህ እውነትም በእስር ቤት ውስጥ ያሉትን እጅግ የደነደኑ ልቦችን አቀለጣቸው። ግን አሁንም በበርካታ ታራሚዎች ውስጥ የምትቀር አንድ የመጨረሻ ቋጠሮ ነበረች። በተለይ በቀድሞ ፓስተር ፍራንክሊን ልብ ውስጥ ዕድሜዋን ሙሉ ስለ ኢየሱስ በማስተማር ባሳለፈው ሰው ልብ ውስጥ የነበረች አንድ ጥያቄ ነበረች። በማግስቱ ጠዋት ካፍቴሪያው ለማወቅ ባለ ከፍተኛ ጉጉት በተሞሉ እስረኞች ታጭቆ ነበረ። ማንም የተናገረ ማንም የሳቀ ሰው አልነበረም። ሁሉም እየጠበቀ ነበረ። አዛውንቱ አብዱላ አዚዝ ቀስ ባለ እርምጃ ወደ ውስጥ ገቡ። ተቀምጠው ትንሽ ቁርአናቸውን ከፈቱ። ፍራንክሊን ቀስ ብሎ ከመቀመጫው ሲነሳ ቀና ብለው ተመለከቱት። ግን በዚህ ጊዜ የፍራንክሊን አይኖች በእብሪት የተሞሉ አልነበሩም። በቁጣም ይሁን በክርክር መንፈስም አልተሞሉም። ግራ በመጋባትና ለማወቅ ባለ ጉጉት ብቻ። ድምፁ እየተንቀጠቀጠ እንዲህ ሲል ጠየቀ፣ አያቴ እውነት ኢየሱስ ማን ነው ሲል ጠየቀ። ውድና የተከበራችሁ ተመልካቾቻችን የዚህን ቪዲዮ ክፍል 2 ይዘነው እንድንመጣ የምትፈልጉ ይቀጥል በማለት በኮሜንት ላይ ጻፉልን።